በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት ቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? እንደ ቸርነቱ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። ዛሬ የምንማማረው ታኅሳስ 19 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል በዚህ ዕለት ምን ያደረገበት ዕለት ስለሆነን የሚለውን አጠር አድርገን እንማማራለን። ወደ ዛሬው ትምህርታችን ስንገባ ታዲያ ታኅሳስ 19 ቀን የገናናው መልአክ የሊቀ መልአኩ የቅዱስ ገብርኤልን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል አናንያን፣ አዛርያን፣ ሚሳኤልን ከእቶነ እሳት ያዳነበት ዕለት ስለሆነ ነው። ይህንን ከብዙ በጥቂቱ አጠር አድርገን እንመለከታለን። ቅዱሳን መላእክት ከተፈጠሩባት የመጀመሪያ ዕለተ እሑድ አንስቶ እስከ ዛሬ ድረስ ወደፊትም ደግሞ ለዘላለም እግዚአብሔር አምላክን በቅድስና የሚያገለግሉ ተፈጥሯቸው የተቀደሰ ሕይወታቸው በቅድስና የተሞላ ነው። ቅዱሳን መላእክት በመንፈሳዊ ዓለም እየኖሩ በሰማይም በምድርም በእግዚአብሔርና በሰው ፊት የቅድስናን መንፈሳዊ ሥራ የሚሰሩ ናቸው። ቅዱሳን መላእክት በዕለተ እሑድ በወርሃ መጋቢት 29 ቀን በመጀመሪያዋ ሰዓት ተፈጥረዋል። እግዚአብሔር አምላክ ቅዱሳን መላእክትን ሲፈጥራቸው አፈጣጠራቸው ልክ እንደ ሰው በመናገር አይደለም። የእነርሱ አፈጣጠር በዝምታ ነው። የተፈጠሩበትም ዓላማ የሰውን ልመና ንስሐ ወደ እግዚአብሔር ለማድረስ የእግዚአብሔርን ምሕረትና የእግዚአብሔርን ቸርነት ደግሞ ወደ ሰው ልጆች ለማድረስ መንፈሳዊ ሥራ ለመስራት እግዚአብሔር አምላክን 24 ሰዓት ያለማቋረጥ ቅዱስ 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 እያሉ ለማመስገን ቅዱሳን መላእክት ተፈጥረዋል። ተፈጥሯቸው የማይሞቱ ናቸው። ቅዱሳን መላእክት የእግዚአብሔርንና የሰውን ፍቃድ ሲፈጽሙ የሚኖሩ ናቸው። ቅዱሳን መላእክት በዚህ ጊዜ ያሉ፣ በዚህ ጊዜ ያልፋሉ፣ በዚህ ጊዜ ይኖራሉ፣ በዚህ ጊዜ ይሞታሉ ተብሎ ለዘመናቸው ፍጻሜ አይነገርላቸውም። ቅዱሳን መላእክት ተፈጥሯቸው ከእሳትና ከነፋስ ነው። እግዚአብሔር አምላካችን ቅዱሳን መላእክትን በነገድ 100 በከተማ 10 አድርጎ በሦስቱ ሰማያት ላይ በኢዮር በራማና በኤረር አስፍሯቸዋል። በዚያም ሲያሰፍራቸው ለአስሩ ለእያንዳንዱ ለአስሩ ነገድ አለቃ ሾሞላቸው ነው በኢዮር በኤረርና በራማ ያሰፈራቸው ማለት ነው። ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል የሚገኘው በራማ ላይ 40 በተባሉ ነገደ መላእክት ላይ አለቃ ሆኖ ተሹሞ ይገኛል ማለት ነው። ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ከሰባቱ ሊቃነ መላእክት አንዱና ከቅዱስ ሚካኤል ቀጥሎ በሁለተኛ ደረጃ ላይ የምናገኘው ራማ ላይ 40 በተባሉ ነገደ መላእክት ላይ አለቃ ሆኖ የምናገኘው ነው ማለት ነው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ እሑድ መላእክትን ከፈጠራቸው በኋላ ተሰወራቸው። መላእክትን ከፈጠራቸው በኋላ ሲሰወራቸው መላእክት እርስ በርሳቸው ማን ፈጠረን፣ ከወዴት መጣን፣ ወይስ ደግሞ ከራሳችን ተፈጠረን እያሉ መመራመር ጀመሩ፣ ማጉረምረም ጀመሩ። በዚህ ጊዜ የአጋዕዝት አለቃቸው የሆነው ሳጥናኤል ይህንን ማጉረምረማቸውን ከሰማ በኋላ ወደ ላይ ሲመለከት ከመንበሩ ቢያጣው፣ ዝቅ ብሎ ሲመለከት መላእክት ደግሞ ከስሩ ሆነው ሲያጉረመረሙ ሲመለከታቸው እኔ ፈጠርኳችሁ ልበል ብሎ አስበና አው አስቦም አልቀረም። እኔ ያስገኘኋችሁ፣ እኔ ፈጠርኳችሁ፣ እናንተ የፈጠርኳችሁ እኔ ነኝ፣ ያስገኛችሁ እኔ ነኝ ብሎ ተናገረ። በዚህ ጊዜ ከ10ሩ ነገድ 6ቱ ነገድ ከቅዱስ ሚካኤል ነገድ ጋር ተጨመሩ። 4ቱ የቀሩት ነገድ ደግሞ በ3 ተከፈሉ። ግማሾቹ ፈጠረን ብለው ሙሉ በሙሉ አመኑበት፣ ግማሾቹ ደግሞ አልፈጠረንም ብለው ተጠራጠሩ፣ ግማሾቹ ደግሞ ከዚህም ከዚያም ሳይሆኑ ፈዘው በመካከል ላይ ቀሩ። በዚህ ጊዜ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ንቁም በበህላዌነ ብሎ የፈጠረንን አምላክ እስክናውቅ ድረስ በያለንበት ጸንተን ንቁም ብሎ መላእክትን በቃሉ አጽናናቸው። ሊቃውንት አባቶቻችን የኦርቶዶክስ ተዋሕዶ የመጀመሪያው ሰባኪ ቅዱስ ገብርኤል ነው ብለው ይናገራሉ። በመላእክት ዓለም ሽብር በተነሳ ጊዜ በተከፋፈሉበት፣ በፈሩበት፣ በተጠራጠሩበት በዚያ ጊዜ በቃሉ ያጽናናቸው የፈጠረንን እስክናውቅ ድረስ በያለንበት ጸንተን ንቁም ብሎ መላእክትን ያረጋጋቸው ያጸናቸው ቅዱስ ገብርኤል በመሆኑ ይናገራሉ። ቅዱስ ገብርኤል በመሰረቱ ማን ነው? የስሙ ትርጓሜ ምን ማለት ነው ስንል ገብርኤል ማለት ቅዱስ ማለት የተለየ የተመረጠ ማለት ነው። ገብርኤል ስንል ደግሞ አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ገብርኤል ማለት ታማኝ አገልጋይ ማለት ነው። የስሙን ትርጓሜ በደንብ ልታውቁ ያስፈልጋል ወገኖቼ። ታዲያ ቅዱስ ገብርኤል ለብስራት የሚላክ ከሰዎች ጋር ታላቅ ግንኙነት ያለው ተወዳጅና ፈጣን መልአክ ነው። ጌታችን ኢየሱስ ክርስቶስን እንደምትወልድ እመቤታችንን ያበሰራትና
ለመጀመሪያ ጊዜ ከሰዎች በፊት ያመሰግናት ቅዱስ ገብርኤል ነው። ሰለስቱ ደቂቅን ናቡከደነጾር በእሳት ውስጥ በጣላቸው ጊዜ ፈጥኖ በመድረስ ከእሳት ያዳናቸው ቅዱስ ገብርኤል ነው። ኢየሉጣና ቂርቆስ በፈላ ውሃ ውስጥ በተጣሉ ጊዜ ውሃውን በማቀዝቀዝ ያዳናቸው ቅዱስ ገብርኤል ነው። ሳጥናኤል ሥላሴን በካደ ጊዜ መላእክትን በቃሉ ያጽናናቸው ያረጋጋቸው ቅዱስ ገብርኤል ነው። ከሰባቱ ሊቃነ መላእክት አንዱና በእግዚአብሔር ፊት የሚቆም ቅዱስ ገብርኤል ነው። በሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ እኔ በእግዚአብሔር ፊት የምቆመው ቅዱስ ገብርኤል ነኝ ብሎ በተናገረው መሰረት ለእኛ ለሰው ልጆች ምሕረትን ለመለመን ይቅርታን ለመለመን በእግዚአብሔር ፊት የሚቆምልን ይህ ገናና መልአክ ቅዱስ ገብርኤል ነው። በጨለማና በሞት ጥላ ውስጥ ለሚኖሩ ብርሃንን የገለጸና የሰበከ ቅዱስ ገብርኤል ነው። ዳንኤልን ከአናብስት አፍ ያዳነው ቅዱስ ገብርኤል ነው። ወደ ዘካርያስ የተላከ የዮሐንስን ልደት ያበሰረ ቅዱስ ገብርኤል ነው። ሰብአ ሰገልን በኮከብ ምልክት የመራቸው ቅዱስ ገብርኤል ነው። ድንግል ማርያምንና ሕፃኑን ክርስቶስን በምድረ በዳ የመራቸው ይህ ገናና መልአክ ቅዱስ ገብርኤል ነው። አሁን ከጠቀስናቸው መካከል ታኅሳስ 19 ቀን የምናከብርበት ምክንያት ነው። ይህ ምክንያት ምንድነው ስንል ታኅሳስ 19 ቀን ብርሃናዊ መልአክ ቅዱስ ገብርኤል ሰለስቱ ደቂቅን ከእቶነ እሳት ያዳነበት ዕለት ነው። ባቢሎንን ይመራ የነበረው ንጉሥ ናቡከደነጾር በእግዚአብሔር የማያምን ጣዖትን የሚያመልክ ንጉሥ ነበረ። በወቅቱም ታዲያ ቁመቱ 60 ወርዱ ደግሞ 6 ክንድ የሆነውን የወርቅ ምስል አሰርቶ ሕዝቡ እንዲሰበሰቡ አድርጎ ያሰራውን በዱራ ሜዳ ላይ የሰቀለውን ጣዖት ለማስመረቅ ሕዝቡ እንዲሰበሰቡ በማዘዝ ሁሉም ሰው ላሰራው ጣዖት መስገድ እንዳለባቸው አዋጅን አስነገረ። ይህንን በማይፈጽሙ ላይ ደግሞ ቅጣቱ ከባድ እንደሆነ በአዋጅ አስነገረ። ሁሉም እርሱ ላቆመው ምስል መስገድ እንዳለባቸው አዘዘም። ያን ጊዜ ታዲያ ከየወገኑ የተሰበሰቡ ሁሉ ተደፍተው ለጣዖቱ ሰገዱ። የንጉሡን ትእዛዝ ፈርተው በእቶነ እሳት ከመቃጠል ሀብት ንብረታቸው ከሚወሰድባቸው እንደዚሁም ደግሞ ቤታቸው ከሚቃጠልባቸው ይህንን ፈርተው ሁሉም ለጣዖቱ ሰገዱ። በዚህ ጊዜ ግን 3ቱ ሕፃናት ለጣዖቱ አልሰገዱም። የሚቀኑባቸው ነበሩ። አምኖ እንደማሳመን ሰግደው እንደማሰገድ እንዴት አንተ የሾምካቸው ሲድራቅ ሚሳቅ አብደናጎም አንተ ላቆምከው ምስል አንሰግድም ይላሉ ብለው ሄደው ለንጉሡ ነገሩት። በዚህ ጊዜ ንጉሡ አስጠራቸው። ተደፍታችሁ ብትሰግዱ መልካም ነው፣ ባትሰግዱ ግን በሚነደው እሳት ትጣላላችሁ፣ ከእጄስ ማን ያድናችኋል ብሎ ያስፈራራቸው ጀመረ። የንጉሡ አስተሳሰብ እንደ እግዚአብሔር ወዳጆች በዘመኑ ከባድ ፈተና ነበረ። አናንያ፣ አዛርያ፣ ሚሳኤል አንተ ላቆምከው ምስል አንሰግድም አሉ። የፈጠረን አምላካችን አንተ ካዘጋጀው ከዚህ ከእቶነ እሳት ሊያድነን ይችላል። ባያድነንም እንኳን በዚህ በእቶነ እሳት ውስጥ ግዳጃችንን እንድንፈጽም ፍቃዱ ከሆነ እንኳን እንቃጠላለን፣ እንሞታለን እንጂ አንሰግድም አሉ። በዚህ ጊዜ ንጉሡ እጅጉን ተበሳጨተው። ቀድሞ ሲነድ ከነበረው እሳቱ 7 እጥፍ ጨምረው እንዲያነዱ አዘዛቸው። የእሳቱ ነበልባል ወደ ላይ 49 ክንድ ያህል ከፍ አለ። በ3 ወጣቶች ድርጊትና ድፍረት በጣም የተቆጣው ንጉሥ ናቡከደነጾር አገልጋዮቹን ጠርቶ 3ቱን ወጣቶች አናንያን፣ አዛርያን፣ ሚሳኤልን እያንከባከቡ ወስደው ወደ እቶኑ እሳት እንዲጥሏቸው ትእዛዝን ሰጠ። እነዚያ ወታደሮች ወደ እቶኑ እሳት ወረወሯቸው። ሰለስቱ ደቂቅ ከየት እንደመጣ ካልታወቀ እንግዳ ጋር በመሆን በእሳቱ ውስጥ እግዚአብሔርን እያመሰገኑ ይመላለሱ ነበረ። በእውነት ክብር ለአምላካችን ይሁን። ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል በጌታችን ፍቃድ እንደ ዓይን ጥቅሻ ደርሶ የእሳቱን ነበልባል በበትረ መስቀሉ መጥቶ እንደ ቀዝቃዛ ነፋስ አደረገላቸው። በእውነት ለእግዚአብሔር ምስጋና ይሁን። አናንያ፣ አዛርያ፣ ሚሳኤል ከራሳቸው ጠጉር አንዲቷ ሳትቃጠል የእሳት ሽታ እንኳን ሳይደርስባቸው ከጉርጋዱ መካከል ሆነው እግዚአብሔር አምላክን በእሳቱ መካከል እየተመላለሱ ያመሰግናሉ። በማግስቱ ንጉሡ ትላንትና 3 ሰዎችን አስረን በእሳቱ ውስጥ ጥለን ነበረ፣ ዛሬ ግን ተፈተው በእሳቱ መካከል የሚመላለሱ 4 ሰዎችን እያየሁ ነው አለ። የ4ኛው መልክ ግን የእግዚአብሔርን ልጅ መልክ ይመስላል ብሎ ስለ ገናናው መልአክ ስለ ቅዱስ ገብርኤል ተናገረ። በእውነት ክብር ለአምላካችን ይሁን። የጠጉራቸው አንዲቷ ዛላ እንኳን ምንም አይነት ነገር ቃጠሎ እንዳልደረሰባት አይቶ ተመልክቶ ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብድናጎ አምላክ እግዚአብሔር ይመስገን ብሎ እግዚአብሔርን አመሰገነ። በእውነት ክብር ለአምላካችን ይሁን። ያ የማያምን ንጉሥ ናቡከደነጾር እግዚአብሔር አምላክን አመሰገነ። ከሲድራቅ ከሚሳቅ ከአብድናጎ አምላክ በቀር ሌላ አምላክ እንዳይመለክ ብሎ ወዲያውኑ ትእዛዝን አዘዘ፣ አዋጅን አስነገረ። እነርሱንም ታዲያ በባቢሎን አውራጃ ላይ ከፍ ከፍ አደረጋቸው። ተአምራቱ ታላቅ ነው፣ መንግሥቱም የዘላለም ነው፣ ግዛቱም የልጅ ልጅ ነው፣ በእርሱ እመኑ የሚል ይህንን መልእክት ወደ ተለያዩ አገሮች ላከ። በዚህ በትንቢተ ዳንኤል ምዕራፍ 4 ቁጥር 3 ጀምሮ ስትመለከቱ እንደምታገኙት ማለት ሲድራቅ፣ ሚሳቅ፣ አብደናጎንም ከእቶነ እሳት ያዳናቸው
በዛሬው ዕለት ታኅሳስ 19 ቀን ነው። ለዚህ ነው ዛሬ ይህንን ክብረ በዓል የምናከብረው። ይህንን ክብረ በዓል ስናከብር በዕለተ ቀኑ ቅዱስ ገብርኤልን እንማጸነው። ቅዱስ ገብርኤል ሆይ ጠባቂያችን ሆይ ሦስቱን ወጣቶች ከሚያቃጥል እሳት እንዳዳንካቸው እኛንም በዚህ ዓለም ከሚወራው ከሚታየው ከሚሰማው ክፉ ቀንና ዕለት ሁሉ አድነን። እየነደደ የሚለበልበንን የኃጢአት እሳት አንተ አጥፋልን። የኑራችንን ቋጥሮ ፍታልን። በክንፈ ረድኤትህ ከልለ ሰይጣን እንዳይሰለጥንብን ክፉ አድራጊዎች፣ ሟርተኞች፣ ሰላቢዎች፣ ዘራፊዎች፣ ነፍሰ ገዳዮች እንዳያጠቁን አንተ ከልለን እንበለው። ያንተን የእሳት አጥር ዘሎ ጠላት ያጠቃን ዘንድ አይችልምና ጥበቃ ከኛ ከባሪያዎች አይለየን እንበለው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።